ድረስ መጥቶ ጎረምሳ ሊመታኝ የተጋበዘን የመሰለው በሰዓቱ ልክ አንቺ ልጅ ሳይሰማሽ እንደወጣው ሁሉ የኔም ልጅ ሳይሰማኝ ነው የወጣው። በአፍሽ ምን አልከሪ? በአፍሽ ባትናገሪ አክትሽ ስታው ምን አልኩሽ? በአክት ምን አልኩሽ? ተይ በቃ አንቺ የሰራሽኝን አንቺ ነጨሽኝ በቃ ተይው ብዬ ነው የሄድኩት። ሄድኩ አይደል? እዛ በጥድፊያ መፈታት አለበት። ይሄ የሙያተኛ ስነ ምግባር ነው። ስነ ምግባሩ አይደለም ከችኮላ የተነሳ ነው። ችኮላስ ቢሆን እኔ መነጨት አለብኝ? እሺ ስነ ምግባር እኔ ምንም አላሳየው ሰጠምኩኝ አይደል? ስትሰጥኝ እኮ እየነጨሽኝ ነው አለችሽ አይደል? እየነጨሽኝ ነው ስትልሽ ያቺ ከስተመር አንቺ ምን አደረኩኝ በቃ እኔ ቸኩያለሁ በቃ እንደዚህ ብለሽ ማድረግ ነበረብሽ። ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እናንተስ ጤንነታችሁ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን ክብሩን እሱ ጠቅልሎ ይውሰድ። እኔ ደህና ነኝ አለሁላችሁ። ያው እንግዲህ ሰሞኑን የምንለቀውን ቪዲዮዎች እያያችሁ ነው ወደ እናንተ የምናመጣው። አንድም እንዲም አይነት ነገር አለ ወይ ለካ ጎረቤትም እንዲደራረጋል፣ እንደገና ደግሞ ጎረቤቶችም ለካ እንዲናቸው፣ ሰውም ለካ ይሄ ነው ብቻ ብዙ የምትማሩበትም ብዙ የሚያስጠላ ነገርም ይኖረዋል። ለማንኛውም ግን ያለውን ነገር እናንተ ጋር የምናደርሰው ከምንውላቸው ነገሮች ሁሉ ጊዜ እኮ እኛ ደህና ነን ፍቅር ነን አቤት ሰላማችን ብለን እኮ ደስ የሚል ነገር ብቻ ማቅረብ አያቅተንም። ግን ውሸት ነው የሚሆንብን እውነት ለመናገር። ለምን እኛ በቀን ምንድነው እያደረግን ምንስ እየገጠመን ነው የሚውለው? ከገጠመኞቻችን ደግሞ አንዱ ይሄ ነው የሚለውን ነገር እንድታዩት ነው ወደ እናንተ የምናመጣው እንጂ ለወሬም አይደለም ቤተሰብ። ለማንኛውም እኔ ደግሞ ከፀሐይ ጋር በማቃት ስነ ምግባር አላገኘኋትም። ምንም መጥፎ ነገር አላደረኳትም። ግን ደግሞ ባደርጋትም እዚህ ደረጃ ደርሰን ልጆች እስኪጣሉ ድረስ ማድረስ የለብንም። እኔ አሁንም ቢሆን ሳይደክመኝ ሳይታክተኝ እሷኑ ለመለመን ነው ጥረቴ። ዛሬም እንደዛው ቤቷ ድረስ ሄጄ እለምናታለሁ ብዬ ነው ማስበው። ትናንትም እሷው ጋር ለመሄድ ውጭ ወጥቼ ነው በመንገድ ስታልፍ የተጋጨችኝ። ዛሬ ደግሞ ይሄው ቤት ገብቼ ወደ እናንተ ማቀርበውን ንግግር እያደረኩ ነው። ግን ሄጄ አናግራታለሁ። ምን ላይ እንደምንግባባ ምን እንደምናደርግ አላቅም። እግዚአብሔር ነው የሚያግዘን። እሱ ከፊት ይቅደም። እኔ ብትረታልኝና ሁለቱን ልጆች የምናስማማበትን መንገድ ብንፈጥር ጥሩ ነው። ምክንያቱም የሷ ልጅ መጥቶ እኔ ሊደበድበኝ ሲል የሆነው ነገር አይታችሁታል። የመደባደብ ማንም ምንም ከማንም አያንስምና እሷም እንደሆነ ነገር ሆና ነው በትናንትናው ቪዲዮ የተለየችኝ። አላቅም እኔ ሰውን በምን ያህል መንገድ ነው መያዝ ያለብን? እንዴት ነው ማድረግ ያለብን? ሰዎች በዚህ ልክ ክፉ ናቸው ወይ? ቤታችን ውስጥ ልባችን ውስጥ ህይወታችን ውስጥ እውነት ይገባሉ? ከገቡ በኋላ ማንነታችንን ያቃሉ፣ ጓዳችንን ያቃሉ፣ ውስጣችንን ያቃሉ። ከዛ ደግሞ ዞረው ሌላ አይነት ባህሪና እናይባቸዋለንና የሰው ልጅ እንዴት ነው መያዝ ያለብን? ከሰው ጋር እንዴት ነው መኖር ያለብን? ግልጽም ከሆን ችግር ነው፣ ድብቅም ስንሆን ንፉግ ነው የምንባለው። በቃ ግልጽም ስንሆን ወይ እሷ እኮ ምን ወፈፌ ውስጧን የማትደብቅ በቃ ውስጣችንን ሚስጥራችንን ካወቁ በኋላ ነገርን ያበላሻሉ። እንደገና ደግሞ መልሰው ክፉ ስንሆን ወይ ደግሞ ክትት ብለን ስንቀመጥ እሷ ሰው አትወድም፣ እሷ ሰው አትቀርብም፣ እሷ እኮ እንዲህ ናት የሚል ነገር ይመጣል። ስንቀርብም ችግር ሳንቀርብም ችግር ሆኖብናልና አላቅም እኔ መቅረቤ እንዲቆጨኝ ባታደርገኝ ደስ ይለኛል። ብዙ ክፉ ነገር መናገር አልፈልግም። በየቦታው እናንተም ታውቃላችሁ፣ በየቦታው ጎረቤታሞች ምን እንደሚደራረጉ ምን እንደሚሉ። በነገራችን ላይ በዚህ ዘመን እኔ እንጃ ሰው አለ ብዬ ማመን በጣም ከብዶኛል። እውነት ሰው ሁሉ በቃ ራስ ወዳድ ሆኗል። ሰው ሁሉ በቃ የራሱን ነገር ብቻ ነው እንጂ የሚያስበው ስለ ሰው አያስብምና በጣም የሚከብድ ነገር በጣም የሚያስጠላ ነገር እየሆነ ነውና የሰው ልጅ ምን መሆን አለበት የሚለውን ነገር ለማሰብ እኔም ከብዶኛል። ለማንኛውም እኔ ፀሐይን በዚህ መልኩ አላቃትም፣ በዚህ መልኩ ጭራሽ ነው ማላቃት። ብቻ ግን እኔ እስከ መጨረሻው ድረስ ለመሄድ ዝግጁ ነኝ። ፀሐይ በዚህ ልክ ስለማላቃት እንደገና ልጆቻችን ከኛ ጀርባ ተገናኝተው እንዳይጣሉ እኛ ማድረግ የምንችለው ነገር ምንድነው?
ማስማማት ከቻልን ሁለቱን ልጆች ለማስማማት አናግራታለሁ። ሁለቱ ልጆች እንዲጣሉ አልፈልግም፣ እንዲጋጩ አልፈልግም። ምክንያቱም እነዚህ ልጆች ነገበኛ ተጣልተው የሆነ ነገር ቢፈጠር ሁለታችንም ጸጸት ውስጥ ነው የምንወድቀው። ንዴት እንዳደረገን ወይ ደግሞ ስሜት እንደገፋፋን መሆን የለብንም። ምክንያቱም ወደ አልሆነ ቦታ ወደ አልተገባ ነገር ውስጥ ይወስደናል። እልህ ጥሩ አይደለም። ንግግራችንን ማስተካከል አለብን። እንደ ትልቅ ሰው ማውራት አለብን። የልጆች እናት ነን እኛ። እነሱን ማግባባት አለብን ብዬ ነው የማስበውና ቤተሰብ በእውነት በዚህ ልክ ስለሆነና እኔን ደግሞ በዚህ ልክ ስላያችሁኝ በጣም አዝናለሁ። ምንም ማድረግ አልችልም። እንዲህ አይነት ቦታ እኔ መገኘት የለብኝም። ግን እንዲህ አይነት ጸብ ውስጥ እንዲህ አይነት ግጭት ውስጥ እውነት መገኘት የለብኝም። ግን ምን ላድርግ? ያው እንግዲህ ቀን ያገናኛል፣ ጊዜም ይፈታዋል ብዬ አስባለሁ። እግዚአብሔር ደግሞ ያግዘናል። ፀሐይም ልቧ ተመልሶ ያደረ ይመስለኛል። አላቅም፣ ትቀበለኛለች ብዬ አምናለሁ። ዛሬ ያለምንም ጭቅጭቅ ወንበር ላይ ቁጭ ብለን እንድንነጋገር ነው የምፈልገው። የምታናግረኝ ነገር በስርዓቱ ቢሆን እመርጣለሁ፣ ምኞቴም ነው። ለማንኛውም የሚሆነውን አብረን ሄደን እናየዋለን። ቤተሰብ አላቅም፣ በቃ ጌታ እንዲረዳን ነው የምጸልየው። እግዚአብሔር ያግዘን እላለሁኝ። አብረን ሆነን እንየው እስቲ ምን እንደምትለን ምን እንደምታደርግ አብረን እንሂድና እናናግራት። ይሄ ነው በቃ ዛሬ የምላችሁ። እስቲ አብረን እንሂድ። ወይ ጉድ! እግዚአብሔር ይርዳኝ ብቻ። የዛሬው ደግሞ ምን ይሆን የምትለው አላውቅም በእውነት በኢየሱስ ሰው ዚያፍና አፍንጫ ሆኖ ከሰው ጋር ይጋጫል እንዴ? እኔ በጣም ነው ግራ ይገባኝ በእውነት። ኧረ ጌታው ልቧን አራራ እንዴ! ቢያንስ ቁጭ ብላ እንድታናግረኝ እንኳን እግዚአብሔር ወርደ አይነን ነገር ነው ዛሬ። ከዚህ ቤት እንዴት ነሽ? ደህና ነሽ? ሰላም ነው? ደግሞ ቤት ድረስ ቁጭ በይ። ኧረ ጉድ! ቁጭ በይና በስርዓት አናግሪኝ። የሚገርም። እሺ ምንድነው? መነጋገር የለብንም? አይ አለብንሽ። ዝም ብዬ መቀመጥ ነበረብኝ? እሺ የለብሽ። እሺ አንቺ ራሱ እኮ መተሽ ታናግሪኝ ይገባ ነበር። እኔ እኮ ነገርኩሽ፣ እልህኛ ነኝ። ልታናግሪኝ ይገባል። እልህሽን አሁን ዋጥ አድርጊው። እልህሽን ወጣሽ ልታናግሪኝ ይገባል ነው። ሰው ካልተረዳኝ በጣም እልህኛ ነኝ። እልህ እኮ ሰው ሁሉ ከፈለገ ሁሉ እልህ አለበት እኮ። ሁላችንም እኮ እልሃችንን ዋጥ አድርገን ነው የምንመጣው። መሰለሽ እልህኛ ነኝ ያልኩሽ ሲፈጥረኝ እግዚአብሔር ሰዎችን ከኋላ ማማት አልወድም፣ መጉዳት አልወድም። ግን አንቺ ምን አልሽ መሰለሽ? ምን አልኩሽ? ከሌሎቹ ከጎዶች ሰዎች ጋራ ስታነጻጽሪ እኔ ደግሞ ከእንደዛ ከክፉ ሰዎች ጋራ በመደብ አይነት አይደለም። ለምን ራሴን አውቀዋለሁ ምን አይነት ሰው ነው ማለት ነው። ለዛ እልህኛ ነኝ ብዬሻለሁ። ከተናደድኩ ክፉ ነኝ፣ በጣም እጋፈጣለሁ፣ መጥፎ ነኝ። ለዛም ብዬ ነው ሸሽቼ ሄድኩት እንጂ ፈርቻ አይደለም። እኔ እኮ ነገርኩሽ፣ ፈርተሽ ነው ወጥቶኛል። አይ ምናልባት እሺ፣ አይ ግብዝ መሆን ነበረብሽ። የለብኝም እኮ እሱም ባህሪዬን ግብዝ መሆን ነበረብሽ። አልፈልግም። ስለዚህ አሁን የኛን ነገር እንተውና እኔና አንቺ የኛን ነገር እንተው። እሺ፣ አንቺ የለህኝነትሽንም እዛው ታዩ፣ እኔ ላይ ያለሽንም ንዴት ታዩ ለጊዜው። በቃ እኔና አንቺ እዛው የራሳችንን ነገር እንተውና ሁለቱ ልጆች ነገ መንገድ ላይ እንዳይገናኙ አገናኝተን እናስታርቃቸው ነው እያልኩሽ ያለሁት። የኔና ያንቺን ነገር እንተው። ግን ልጅሽ ምን እንዳደረገ ያተሻገደ? ያንቺስ ልጅ ምን ደህና ነገር አደረገ? እሱ በር መታ በድንጋይ ኮብልስቶን አነሳ እና ተናዷላ። ቤት ድረስ መጥቶ ጎረምሳ ሊመታኝ የተጋበዘን የመሰለው በሰዓቱ ልክ ያንቺ ልጅ ሳይሰማሽ እንደወጣው ሁሉ የኔም ልጅ ሳይሰማኝ ነው የወጣው። ቆም እያልኩት ነው የወጣው። እሺ በዛ ሰዓት ምን ማድረግ ነበረበት? አንቺስ ብትሆኚ ምን ነበር የምታረጊው? በዛ ሰዓት ከእናትሽ ጋራ የሆነ ግብ ሰው ቢገጥም ምን ነበር የምታረጊው?
ገባኝ። ግን ምን ማለት ነው? ጥሩ ነው የሰራው? ያኛውስ ጥሩ ነው የሰራው? እሱም እኔ አሁን እዮብ ጥሩ ሰራ እያልኩሽ አይደለም። እዮብ አላጠፋም አላልኩሽም። ግን ናቲስ ጥሩ ነገር ሰራ ወይ ነው? ጥሩ ነገር አልሰራ ብየዋለሁ እኮ እኔ ብየዋለሁ። መጥቶ እኔ እናቱ ነኝ ያንቺ ጓደኛ እስኮንኩ ድረስ ጎረቤት እስኮንኩ ድረስ ምን ነው ድሮኛ እኮ ስናድር ጎረቤቶች እየቆነጠጡን እየተቆጡን እየገረፉን አይደለም እንዲያደግ ነው። ጎረቤት እየተቆጣን አይደለም ያደግ ነው። አንቺ እንደዛ አይደለም ያደግሽው። የማንም ልጅ ነን እኮ እኛ የጎረቤቶች ኬትም የመጣ ሰው እኛን እየቆነጠጣን ያሳደገን አይደል እንዴ? እሱ እኔን መጥቶ ሲናገረኝ በዛው ሆት ሆኖ ደግሞ ተናዶ ሲወጣ እዮብ ሲያገኘው ምን ማድረግ ነበረበት? እዮብ ደግሞ ቢያንስ ፕሮፌሽናል አሁን ልክ እድሜያቸው ተቀራራቢ ስለሆኑ የሆነ የሱ አይነት ስሜት አመጣ እኮ ምን ማድረግ አለበት ነው? ልክ ነው። እኔ እኮ አሁን ጥፋት አላጠፋም ሳይሆን መሆን ነበረበት። እኔም እኮ አሁን በንዴት ልጅ እኔና አንቺ ተጣልተናል እኮ እነሱን ወልደን እኛ መች አስተዋልንና እነሱ እንዲያስተውሉ ትጠብቂያለሽ? ለነገሩ እኛ ጋር ነው ጥፋት እኮ ይልሽ። አሁን አንቺ ማሰብ ያለብሽ እኔና አንቺ አልተጣላንም፣ እነሱን ወልደናል። ግን ደግሞ እነሱስ ምን ያስቡ? ምንድነው ምን ይሁ? ሁለቱም እኮ እናቴን ለምነካብኝ ነው አይደል የጻፉ። ግን አሁን ለምን መጣሽ? እሺ አሁን ወደ ቤቴ መጥቻለሁ። ስራ ቦታ ከፍቼ ላናግርሽ ነው የመጣው። ምንድነው? እስቲ በስነ ስርዓት እንነጋገር በትክክልሽ። እኔ ማናግርሽ አንደኛ ነገር የኔና ያንቺን ነገር እንቶ በቃ እንቶ ስልሽ ይቅርታ ብለናል ማለት አይደለም። እንቶ ግን ልጆቹን እናስማማ። እኔ እኮ መንገድ ላይ ይጣላሉ ብዬ ሰግቼ ነው። አይ አይጣላም። በምን ታውቂያለሽ? አይ የጎረምሶቹን ነገር በምን ታውቂያለሽ? አይጣላም እንትን ብሎኛል እንዳትጣላ ስለው አይ ሌሎቹ ስለተናደድኩ ነው። እንዲህ ደግሞ እንዲህ እሱ መጥቶ ቤት ድረስ እንዲህ የሚያደርግ እንዲህ ድንጋይ የሚያነሳ አንቺ በር ስትዘጊ ምናምን በር መዝጋቴማ ፈሪ ለእናቱ ልክ ነህ። በር መዝጋትማ ልክ ነው። እናቴ ከመፈንከት ያኮብልስቶን ከሁለት አንዳችንን ቢያገኘን ሄድ። ስለዚህ ሌላ ነገር ውስጥ ከምንገባ መዝጋቴ ልክ ነኝ። አዎ መፍራት ልክ ነው። በር መዘጋቱ ልክ ነው። ግን አልፎ ተርፎ የተከራየውበትን ቤት አይተሻል። እንደዛ ሲቀጠቀጥ እኔ አላቅም ባለቤቱ ሲመጣ ምን እንደሚለኝ ራሱ። ስለዚህ አሁን ልጆቹን እርቅ አናስታርቅም ነው? ማግባባት አንችልም ነው? እስቲ ናቲን ላዋራው ልነግረው ልጠይቀው እኮ አንቺ አናግሪው ልጁን። እኔም እያልኩሽ ያለሁት እኮ እሱን ነው። አናግሪው። እኔም እየወብል አናግረው ሲመጣ ከዛ በኋላ ሁለቱን ልጆች አቀራርበን እናስታርቃቸው ነው ያልኩሽ። አንቺ ደግሞ ይኸውልሽ ምን እንደሆነ ታውቂያለሽ። በጣም ማለት የማልገምተው ነገር እኔ ብዙ አመቴ በቃ ልጅነቴን በዚህ ስራ ላይ ነው የጨረስኩት። እንግዲህ ሶስተኛ ልጅ መውለድ ማለት ነው 10 ምናምን አመት ሆኜ የጀመርኩት ስራ ነው። ከሰዎች ጋር ልጋጭ ማለት አይከፋኝም ማለት አይደለም። የሚያስከፋ ሰው ይመጣል፣ የሚያስቀይም ሰው ይመጣል። በጣም ትዕግስተኛ ነኝ፣ እታገሳለሁ። ግን በዛው ልክ ግን ክብር የሚነካ ማለት ስለምደክም ስለምለፋ ክብር የሚነካ ሁኔታ አክት ካየሁባቸው በጣም ምን አልኩሽ? ክብርሽን የሚነካ ነገር ምን አልኩሽ? ነጫሽኝ ከማለት ውጪ በአፍሽ ምን አልኩሽ? በአፍሽ ባትናገሪ አክትሽ ስታክ ምን አልኩሽ? በአክት ምን አልኩሽ? ተይ በቃ አንቺ የሰራሽኝን አንቺ ነጨሽኝ በቃ ተይው ብዬ ነው የሄድኩት። ሄድኩ አይደል? ልጄ የዛን ቀን ቅዳሜ ቀን ስለሆነ ነው እንደው የመጣችልኝ እንጂ አንዳንዴ ብቻዬን ነው የምሰራው። ታውቂያለሽ አይደል እንዴ? ለዛ ራሴ ፈትቼ ራሴ ሰርቼ ምናምንና ሰው አለ፣ ሙሽሪት አለች። በዚህ ጋር ደግሞ ስፌት ጀምሬ ነው ያቋረጥኩት። ለዛ ልቤ ተሰቅሎ ነው እንጂ ክፉ ሆኜ አይደል። ሄድኩኝ አይደል? ምን ተናገርኩሽ? አሁን ቪዲዮ አለ ማየት እንችላለን። ምን ተናገርኩሽ? እኔ እየነጨሽኝ ነው። ፀሐይ ቀስ ብለሽ ፍቺኝ፣ ጭንቅላቴን እያመመኝ ነው አልኩሽ። ምን ካልሆነ ስቼ ተነሳው። እኔን አስጨርሺ። መደማመጥ እኮ ወደ መማማር ያመጣል። መደማመጥ ከሌለ ግን እሳት ይሆናል። ገብቶሻል? እኔ ካላደመጥኩ አንቺ ካላደመጥሽ ቦታ ካልተሰጣጣን ነገሩ ጥሩ አይመጣም። ግን በለዘግታ እኔም አንቺ የምትይውን አንቺም እኔን በመረዳዳት ነገር አይደለም እንተዋለን። እና በወቅቱ አንቺ የዛን ቀን ሳትፈችን የመጣሽው ቸኩለሽ ሊሆን ይችላል። ግን እንደዛ ፀሐይ ምን ሆነሻል ፀሐይ ምናምን ከምትይኝ እኔ ልቤ የቸኮለ ስለሆነ ነው። እንዴት ቸኮያለሽ? ከስተመር ስርሽ ይዘሽ አሁን አንቺ ደክሞኝ ነው እንደዚህ ነው ብለሽ አስረዳሽኝ አይደለ? እሺ ከስተመር ስርሽ ቁጭ ብሎ ልጅቷ ፈቅዳልኝ ነው ለኔ አይደል እንዴ? ልጅቷ ፈቅዳልኝ ነው የገባሁት አይደለ እንጂ ወረፋይም አልነበረም። ግን ማቋረጥ ስለ መነግርሽን ስሚ።
ልጅቷ ፈቅዳልኛል የገባሁት አላስፈቀድራትም? አስፈቅዳለች። ችግር የለውም ግቢ ብላኝ ነው የፈቀደችልኝ አይደል እንዴ? ስትፈቅድልኝ አንድን ፀጉር ይዘሽ በዛ በጥድፊያ መፈታት አለበት? ይሄ የሙያተኛ ስነ ምግባር ነው? ስነ ምግባሩ አይደለም፣ ከችኮላ የተነሳ ነው። ችኮላስ ቢሆን እኔ መነጨት አለብኝ? እሺ እኔስ ባለው ሌላ ሰውስ ቢሆን እኔና አንቺ ጓደኛ ነን፣ ችግር የለውም። እኔ ላልፍም እችላለሁ፣ ጥፋት ነውም ብዬም ልተው እችላለሁ። ሌላ ከስተመርስ ቢሆን በዛ ስነ ምግባር መሰራት አለበት ፀጉሩ። ስነ ምግባር እኔ ምንም አላሳየው፣ ፈጠንኩ እንጂ አይደል? ስትፈጥኝ እኮ እየነጨሽኝ ነው አለችሽ አይደለ? እየነጨሽኝ ነው ስትልሽ ያቺ ከስተመር አንቺ ምን አደረኩኝ፣ በቃ እኔ ቸኩያለሁ፣ በቃ እንደዚህ ብለሽ ማድረግ ነበረብሽ ብያለሁ። አዎ አለ ቪዲዮስ ገብተሽ እኔ ቸኩያለሁ ስለ ቸኮልኩ ነው እንዴ ሙሽሮች አሉብኝ ምን አሉብኝ ብለሽ እየነጨሽኝ ነበረ። ያ ነገር ከአንድ ፀጉር ሰራተኛ አይጠበቅም። ለምን በይ ያቺ ሰው ፈቅዳልኛለች። 1 ሰዓትን ፈጀው፣ 15 ደቂቃን ፈጀው፣ 20 ደቂቃን ፈጀው፣ ፈቀደችልኝ። ቦታዋን ሰጣኛለች። በእርግጥ ማለት ነው ምን እንደሆነ ታውቂያለሽ? አንዴ ስራው በጣም ያቆያል፣ መፈታት አለበት። ተፈቶ እንደገና ትታጠቢ ነው እና ስራሽ ነው አይደል? እሱ እንዴ ለምን ጠይቂያታለሁ። እሷ እኮ 1 ሰዓትን ቢፈጅ ፈቀደችልኝ አልኩሽ እኮ። አሁን የእሷ ነገር እኔና አንቺን አያከራክራንም። ለምን እንደሆነ ታውቂያለሽ? አንዳንዴ ይሉምታም ይሆናል። እሷን ምን ቸገረሽ አንቺ? የእሷን ቦታ ተኪነሽ እንዴ? ታዲያ እሷ አንቺ ስለ እሷ የምትከራከሪ እሷ አይ እኔ ቶሎ ሄዳለሁኝ በመሀል አላስገባሽም ብትለኝ ቁጭ ብዬ እጠብቃለሁ። ለኔ ምን እንዳያመልጥ ያ ግዴታዬ ነው። ምን አይነት ነገር እንዳለ ልንገርሽ። አንዳንድ ከስተመሮች ለኔ እንዳያመልጥ እሺ ዋጋ ይከፍላሉ። ይሁን ዋጋ ከፈለችልሽ፣ ይሁን እሰይ ዋጋ ከፈለችልሽ፣ እግዚአብሔር ይባርካት። ግን አንቺ እሷ ዋጋ ከፈለችልሽ፣ አንቺ ደግሞ እኔ መንጨት አለብሽ ታዲያ? የለብኝም እሱ የለብኝም። መቸኮል አለብሽ። ስለ ቸኮልኩ እኔ ነጮሽ እንጂ ሆን ብዬ አይደል። እኔ ሆን ብለሽ ነው መቻልኩኝ። ወጥቶኛል። ምን ሆነሻል ነው? ተረጋግተሽ ስሪ ስልሽ ልትሰሚኝ አልቻልሽም። ስለዚህ ክፉ አልተናገርኩሽም፣ ትቼሽ ሄድኩኝ። ተመናጨቅሽ። እሱ በመናጨቅም እኮ እየተናደደ ሰው ብዙ ነገር ያደርጋል። ፀሐይ ለምን መሰለሽ? የሰራሽኝ ፀጉር ራስሽ ስትነጫጭ ምን ስትይ ብዬ ተናደድኩኝ። ለምን ነግሬሽ ነበር። የኔና አንቺ ነገር ችግር የለውም። አሁን ወደ ኋላ ተመልሰን እንድናወራ ሳይሆን የሆነ ሆኗል። እኔም ጋም ጥፋት ሊኖር ይችላል፣ አንቺ ጋም ጥፋት ሊኖር ይችላል። አሁን እንመተራረማችን አይደለም። ልጆቹን ግን እናገናኝ ነው። እናገናኛለን። ግን በጣም ግን የሚገርመው ነገር ቪዲዮ ላይ እየቀረሽ ነው። አዎ ይዘሽብኝ የመጣሽ። አዎ በጣም ነው ማዝነው። ለምን መሰለሽ ነው የሚሉት? ቆይ ለምን መሰለሽ? የመጀመሪያው ቪዲዮ ሄዶላቸዋል። በፍጹም ልክ ሄደላቸው። ፀሐይ ምን አይነት ሰው ናት? እኔን የምታወቀው በእንደዚህ ነው። ፀሐይ ምን እንደሆንሽ እኮ መጀመሪያ ከኔ ከአንደበቴ የሰሙት ፀሐይ ምን አይነት ናት የሚሉትን በዚህ ልክ እንደማላቅሽ ነው የሚያውቁት። ፀሐይ መልካም ሴት መሆኗን ነው የሚያውቁት። ዛሬ ደግሞ የመጣው ሌላ ነገር አላውቅም። እኔ የሆንሽው እኔ አሁን አንቺ ስለሆንሽው ነገር አይደለም እያወራሁሽ ያለሁት፣ ስለኔና ስላንቺ ትቼ ስለ ልጆቹ ነው እያወራሁኝ ያለሁት። ግን አንዴ በጣም ይቅርታ ቤተሰብ፣ በጣም ይቅርታ። እኔ እሷ እንደምትለኝ አይነት ሰው አይደለሁም። የእውነት እንደዛ አይደለሁም። ጥፋተኛ ልታረገኝ ሞክራለች። እኔ ግን እሷንም በመልካምነቷ እኔም በመልካም በስራ እኔ ጥፋተኛ አላረኩሽም እና በጣም ይቅርታ። እኔ ጥፋተኛ አላረኩሽም ፀሐይ፣ ጭራሽ ጥፋተኛ አላረኩሽም። እሺ ካላደረግሽ ለምን መሰለሽ ያላደረኩሽ? ግን አሁን ልጆቹን እንዳልሽው ለማስማማት እንሞክር። የኛን እንተው፣ ችግር የለውም፣ የኛ ችግር የለውም። ልጆቹ በመሃል ጣልቃ የገቡት ልጆች ግን ነገ ተገናኝተን ማስማማት አለብን። ይሄንን ነገር አጥኝበትና ልጁን ናቲን አናግሪው፣ እኔም ዮብን አናግረዋለሁ። ከዛ ሁለቱ ልጆች እናገናኛቸዋለን። በዚህ ተስማምተናል። እሺ፣ በጣም አመሰግናለሁ ስለሰማሽኝ። እሺ፣ እግዚአብሔር ይባርክሽ። ቤተሰብ ያው እሺ ብላኛለች። ለማንኛውም እስቲ ናቲንም ታናግረው እኔም ዮብን ላናግርና ቪዲዮውን ወደ እናንተ አመጣለሁኝ። የኛ ነገር ቀስ ብሎ ይደርሳል ብዬ አስባለሁኝ። ለማንኛውም አለመግባባት እንግዲህ መሀላችን ላይ ተፈጥሯል። እግዚአብሔር ይፈታዋል ብዬ አስባለሁኝ። ደህና ሁኑልኝ።